የአብይ ፈረሶች ወደ አልጀዚራ እና ወደ መቀሌ የሚል ነው። አንድ ላይ ነው ያያዝኩት። ወደ መቀሌ ሄደም ያው ፈረስ ነው። እሱም በደንብ ገልጻለሁ። ወደ አልጀዚራም የሄዱ እነሱም ፈረሶች ናቸው። ምን እንዳሉ ምን እንደሚያሳይ እሱን እንነጋገራለን። በተለይ ደግሞ የኦባሳንጆ ወደ መቀሌ ለምንድን ነው የተላከው? አብይ ምን ብሎት ነው? ምን ግብ ይዞ ነው ኦባሳንጆ ወደ መቀሌ የተላከው የሚለውን በደንብ ዘርዘር አድርገን እናወራለን። መጨረሻ ላይ የአብይ አሁንም የሀገር ውስጥ ወይ ደግሞ የዲፕሎማቲክ የሆነ ሽምግልና በፋኖና በኦሮሞ ነጻነት ሰራዊት አካባቢ ሽምግልና ፈልጋለሁ ብሏል። እሱ ደግሞ ትንሽ እንዳውም ከምርጫ በፊት ነበር፣ እሱን አላወራውም። አሁን ትንሽ ገፋ አድርጌ ለምንድን ነው ያኔ የተጀመረው፣ አሁንስ ምን ላይ አለ የሚለውን ግቡ ላይ በደንብ እናተኩራለን። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት፣ ሼር አድርጉ ያልኩ ወደ መጀመሪያ ሀሳቤ ልሂድ በቀጥታ። እንግዲህ ዛሬ አንድ ነገር አንብበናል ከአልጀዚራ። ሁለት የአብይ ፈረሶች የጻፉት ተብሎ አንብበናል። እሱም አልጀዚራ ላይ ጌታቸው ረዳ እና ሬድዋን ሁሴን ጻፉ ተብሎ እንግዲህ አንብበናል። ዋናው ነገር እነሱ ጭንቅላታቸው ውስጥ ይዘው የጻፉት ነገር በኋላ መጣበታለው፣ ግን እነሱ ወደ ጦርነት ባንገባ ይሻላል ብለው የወተወቱት ወረቀት ጽፏል። በሚገርም ደግሞ ሁለቱ ሰዎች ሬድዋን ሁሴንም ጌታቸው ረዳም የፕሪቶሪያ ስምምነትን የፈረሙ ናቸው። ሬድዋን ሁሴን አብይን ወክሎ ያኔ ፕሪቶሪያ ስምምነት የሚባለው የድራማ ስምምነት ነው። ያኔም ያው የትግራይ ኃይሎችም ከዛ እንጠቀማለን ብሎ ፈርሟል። ያኔ አብይም በጣም ተጠቃሚ ነበር። ያንን ሬድዋን መንግስትን ወክሎ የአብይ መንግስትን ወክሎ የፈረመ፣ ጌታቸው ረዳ ደግሞ ህዋትን ወክሎ የፈረመ። አሁን ሁለቱ ተደመሩና አንድ ሆኑና አብይ ስር የአብይ ፈረሶች ሆነው አብይ ነው የሚጋልባቸው። ዛሬ ወደ ጦርነት መሄድ የለብንም ብለው ፕሪቶሪያ የሚል እንትን ወረቀቱ ሙሉ በሙሉ የፕሪቶሪያ ምናምን ነው። ሲጀመር ፕሪቶሪያውን የጣሰው ፕሪቶሪያውን ለሙድ የፈረመው አብይ ነው፣ ሬድዋን ሁሴን ነው። ከዛ በኋላ ጌታቸው ረዳን ከመቀሌ ጠርተው ብልጽግና እንዲቀላቀል አደረጉ። ፕሪቶሪያውን የቀበሩት እነሱ ናቸው። አብይ ራሱ ነው። ህዋትን ሰረዘ። ህዋትን ይኸውልህ፣ ህዋት እና ፌዴራል መንግስቱ ነው የተፈራረሙት። ከዛ አብይ ምንድን ነው ያለው? ጻድቃንንና ጌታቸውን ከወሰድኩኝ ፕሪቶሪያ የሚባል እኮ የለም፣ በቃ አለቅ እኮ አለ እና ህዋትም የለችም። ስለዚህ እኔ የፈረምኩት ከነኚህ ሁለቱ ሰዎች ጋር ነው። ፕሪቶሪያም የለም ህዋትም የለም ብለው አብይ ራሱ ነው ሁሉንም ዚሮ ያደረገው። ሁሉንም ዚሮ አድርጎ ትግራይ ላይ ጦርነት የከፈተው ብሎኬድ ከፈተ። ሳይኮሎጂካል ኦፕሬሽን ትግራይ ህዝብ ላይ ያካሄደ። ህዝቡን በሳይኮሎጂ ለማንበርከክ የሳይኮሎጂ ጦርነት ፊፍዝ ጀኔሬሽን ጦርነት የሚባለውን ከፈተባቸው። ተወሰኑ ትግራዋይ ተወላጆችን ለመያዝ ሞከረ። የተወሰኑ የህወሓት አመራሮችን ደግሞ በአይዲፒ መልክ አዲስ አበባ ወሰደ። ኢንተርናሊ ዲስፕሌስድ የሚባለው ማለት ነው፣ በሀገር ውስጥ ተፈናቃዮች የሚባሉ ማለት ነው። እና ሁሉንም ሰብሰብ አድርጎ ፕሪቶሪያን ዚሮ ያደረገው አብይ ራሱ ነው። ህወሓትን ከሰረዘ በኋላ ምንድን ነው የሚጠበቀው?
ፕሪቶሪያ ፕሪቶሪያ ይላሉ። ህወሓትን ደግሞ በእንትናቸው በምርጫ ቦርዳቸው ሰርዟል። የቱ ጋ ነው ፕሪቶሪያ የምትጠብቀው? ሲጀመር ፕሪቶሪያ አሁን ጌታቸው ረዳ ተው ጌታቸው እዛ አዲስ አበባ ሆነ የአብይ ተላላኪ ሆነ ህወሓትን የሰረዘ መንግስት ህወሓትና ፌዴራል መንግስት ከሆነ ፕሪቶሪያ ስምምነትን የተፈራረሙት ፕሪቶሪያ የቱ ጋ ነው የቀረ? ህወሓትን ከሰረዘ አንድ አካል ያኮ እኔ ህወሓቶች እኮ ፌዴራል መንግስትን አልሰረዙም፣ ብልጽግናን አልሰረዙም። ህወሓት እንዳውም ብድግ ብሎ ብልጽግና የለም ስለዚህ ከስልጣን አወርዳለሁ አላለም። አብይ ግን ህወሓት የለችም ብሎ በህግ አውጥቶ ያንን አወጀ። አሁን ደግሞ ፕሪቶሪያ የሚባል ዘፈን አለ፣ የውሸት ኦልሬዲ ፕሪቶሪያ ስምምነት እኮ ብዙ ነገሮችን አንድ ላይ የያዘ ነበር። የሚመለሱ የተፈናቀሉ ዜጎች አሉበት። የፖለቲካ ስምምነት ያስፈልጋል አለ። የአብይ ጋር የትግራይ ህዝብ በፖለቲካ ተስማምቶ አይኖርም። ይሄ የታወቀ እና ምንም አልተመለሰም። ፕሪቶሪያ ሲጀመርም ግብ ነበረው። አብይ ያኔ ስለተዳከመ ወደ አትሪሽን ዎር ጊዜ መግዣ ጊዜ ስላለው አብይ ጊዜ ፈልጋለሁ ብሎ ፕሪቶሪያን በመፈረሙ አንደኛ አብይ አህመድ የሀገሪቷን ኢኮኖሚ ይቆጣጠራል። የኢትዮጵያ ህዝብን እንደፈለገ በአፈሳ መልክ መልምሎ ወደ ጦር ሜዳ ይልካል። ናሽናል ፓወር የሚባለውን ይቆጣጠራል። አብይ ዲፕሎማሲን ይቆጣጠራል። ያው አገር ስለሆነ የሚመራው አብይ በዲፕሎማሲ ስም ያው መንግስት ስለሚባል አምባገነን ፋሽስት በሆነም ኢትዮጵያን ስለሚቆጣጠር አዲስ አበባ ስለሚቀመጥ ቤተመንግስት ስለሚቀመጥ አንደኛ ናሽናል ፓወር የሚባለው ኢኮኖሚውን ይቆጣጠራል። ኢኮኖሚውን እንደፈለገ ለጦር ያውላል። ያን ስልጣን አለው። ሌላው ህዝቡን ይቆጣጠራል። እንደፈለገ በአፈሳ ወደ ጦር ሜዳ ይልካል። ሶስተኛ ዲፕሎማሲን ተጠቅሞ ዶላሮችን ስጡኝ ይላል ከውጭ ሀገር። እንደው በኢትዮጵያ ስም ሶቨሬን ጋራንቲ የሚባል አለ። አብይ በየጊዜው ከአይኤምኤፍ ወስዶ ለጦር የሚያውለውን እኮ ነገ ኢትዮጵያውያን ናቸው የሚከፍሉት። ይህ እኮ የታወቀ ዕዳ በዕዳ እየሆንክ ነው የኢትዮጵያ ህዝብ። ስለዚህ ነገ ትከፍላለህ። አብይ ጊዜ እያገኘ ጊዜ መግዣ አድርጎ ነው ፕሪቶሪያን የተፈራረመው። ከፕሪቶሪያ እንግዲህ ብዙ ቤኔፊት አግኝቷል አብይ። የትግራይ ኃይሎችም ትንሽ የማገገም ስራ እንትን ያገኛሉ ፎር ሹር። ስለዚህ እንትኑ ፕሪቶሪያ ሲጀመር መፍትሄ አልነበረው፣ መፍትሄ የሚሰጥ አይደለም። ዛሬ አሁን ጌታቸው ረዳና ሬድዋን ሁሴን ቀድሞም ጓደኛሞች ናቸው። አብሮ የሚጠጡ አብሮ የሚበሉ የውስኪ ቤት አብሮ የሚከፍቱ ዘግቶ የሚወጡ ናቸው። ጌታቸው ረዳ ድሮም ተላላኪ ነው። እኔ ኦዲፒ በነበርኩበት ጊዜ ሽመልስ ጋር ነው ሁልጊዜ የሚውለው። እዛ ሽመልስ ከሱ ጋር ከኦዲፒም ወስዶ የተወሰነ ነገር ሰጥቶ ከዛም ያመጣል። ከህዋትም የሚያመጣ በጌታቸው ረዳ በኩል ነው። አሁንም ተመልሶ ሽሜና ጌቾ አንድ ላይ ሲሆኑ ምንም አዲስ ነገር አልተፈጸመም። አሁን የጌታቸው ረዳና የሬድዋን ሁሴን አልጀዚራ ላይ የጻፉና ኦባሳንጆ መቀሌ መላኩ አንድ አይነት ግብ ነው ያለው፣ ተመሳሳይ ግብ ነው ያለው። ኦባሳንጆ መጀመሪያችን ጽሁፉን ሊጨርስና ወደ ኦባሳንጆ ሊሂድ። ጽሁፉ ላይ አሁን በአብዛኛው ጽምዶ የሚባለውን ነው የከሰሱት ሬድዋንና ጌታቸው። ጽምዶ የሚባል
በኢሳያስ አፈወርቂ የሚመራ ኃይል ነው። ስለዚህ የቲፒኤልኤፍም ኃይል ከኤርትራ ድጋፍ አግኝቶ ስልጠና እያደረገ ነው። ከአንድ ወር በኋላ ጦርነት ይጀምራሉ ምናምን ብሎ ነው እንግዲህ እዛ ላይ ጻፉት። በቃ በጣም ፈርቶ እና ጽምዶ 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 እየተባለ ነው አዲስ አበባ ላይ። አብይ ጽምዶ ይላል፣ ብርሃኑ ጁላ ጽምዶ ይላል፣ ጌታቸው ረዳ ጽምዶ ይላል፣ ሬድዋን ሁሴን ጽምዶ ይላል። ጽምዶ ይላሉ፣ በህልማችም ጽምዶ ነው የሚመጣባቸው። በቃ ጽምዶ 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 እያሉ ዋናው እነሱ የጻፉት ጌታቸው ረዳና ሬድዋን ሁሴን የጻፉት በቃ ሙሉ ሙሉ የጽምዶ ጉዳይ ነው። ኢሳያስ አፈወርቂ በቃ ተነስቶብናል እና ህዋትም የኢሳያስ አፈወርቂ ተላላኪ ሆነች እና አሁን ጦር ወጣቶችን በገፍ እንትን እያደረገች ህዋት ከኤርትራ ጋር ዝግጅት እያደረጉ ነው። ስለዚህ ጽምዶ ነው ፕሪቶሪያን ያበላሸው የሚል ክስ ነው ያቀረቡት። አሁን ጽምዶ ነው ፕሪቶሪያን ያፈረሰ ወይስ ፕሪቶሪያ በአብይ መፍረሱ ነው ጽምዶን የወለደው? ይሄንን መመለስ አለብን። ጽምዶን የወለደው አብይ ፕሪቶሪያ ስምምነቱን ማፍረሱ ነው። አሁን እነሱ ገልብጠው እየነገሩን ነው። ጌታቸው ረዳና ሬድዋን ሁሴን አልጀዚራ ላይ የዓለም ማህበረሰብን ለማሳመን የሞከሩት ጽምዶ እንዴት ተፈጠረ ሳይሆን ጽምዶን የፈጠረው አብይ አህመድ መሆኑን ሳይሆን ፕሪቶሪያን አፍርሶ ነው ጽምዶን የፈጠሩት ብሎ ነው አድርገው ያደረጉት። ውሸት ነው ይሄ። የትግራይ ህዝብ ከኤርትራ ጋር ሰላማዊ ግንኙነት የጀመረው አብይ አህመድ ብሎኬድ ውስጥ በማስገባቱ ነው። ትግራይ ህዝብን ፕሪቶሪያ ስምምነትን በመጣስ ይሄ ደግሞ በጌታቸው ረዳ ጊዜም በታደሰ ወረደ ጊዜም ራሳቸው ሲያወሩ ነበር። ታፈን፣ ደሞዝ የለም፣ መድኃኒት እየገባ አይደለም፣ እህል እየገባ አይደለም እያሉ ጌታቸው ሲናገር ነበር። ታደሰ ሲናገር ነበር። ይሄ ሁሉ ደግሞ የተከሰተው ምንድን ነው? ፕሪቶሪያ ስምምነትን ወደ ተግባር መቀየር ስላልፈለገ ነው አብይ አህመድ። የተፈናቀለው ዜጋ እንዳይመለስ ተደርጎ ይሄ ሁሉ የአብይ ስራ ነው። ስለዚህ የትግራይ ህዝብ ስለታፈነ ከላይ በኤር ፓወር በሁሉም አቅጣጫ ደግሞ ስለተከበበ ያለው አማራጭ የትግራይ ህዝብና የትግራይ ኃይሎች በሰሜን ያለውን ድንበር አቋርጦ ከኤርትራውያን ጋር መነጋገር መፍትሄ ሆነ። ይሄ ፕሪዝን ብሬክ ይባላል። ስትታሰር ድሮ ፕሪዝን ብሬክ ፊልም ላይ የምናየው የትግራይ ህዝብ ፕሪቶሪያ ስምምነትን ማግኘት ስላልቻለ ነው ጽምዶ የሚባለው ጉዳይ መጣ። ስለዚህ አብይ ራሱ ነው ጽምዶን የፈጠረው እንጂ ጽምዶ ተፈጥሮ ፕሪቶሪያን አላፈረሰም። አሁን ጌታቸው ረዳና ሬድዋን ሁሴን አርጊመንት ገልብጦ ነው ፋላሲ የሰሩት። ገልብጦ ጽምዶ ቫዮሌትስ ፕሪቶሪያ አግሪመንት ብሎ ነው የጻፉት። ጉዳዩ ግን ጽምዶ came to existence because of Abiy's abrogation of Pretoria agreement. እንዳውም አብሮጌሽን ለማድረግ አይደለም፣ Abiy's unwillingness to implement Pretoria's agreement ፍላጎትም የለው። ሲጀመር ፕሪቶሪያ የሚባለውን አብይ ለጊዜ መግዣ ለአትሪሽን ዎር ኦፍ አትሪሽን የሚባለው የማዳከሚያ እሱ ደግሞ ጉልበት አግኝቶ ሰራዊት አግኝቶ ሀብት አግኝቶ የተለያዩ ግብአቶችን ጥይቶችን ገዝቶ እንደገና ራሱን አደራጅቶ ለመምጣት ነው እንጂ ፕሪቶሪያ ሲጀመርም መፍትሄ ይዞ አልመጣም። የፖለቲካ ሶሉሽን አልነበረውም ፕሪቶሪያ። ስለዚህ የትግራይ ህዝብና የፌደራል መንግስቱ ጥልኮ የፖለቲካ ግጭት ነው።
አብይ የሚፈልገው ትግራይን ኮማንድ አደርጋለሁ ነው። ህዋትን አፍርሱና እጅ ስጡ ነው የተባለው መጀመሪያ ላይ። የትግራይ ተወላጆችን አጽድቶ ከፌዴራል መንግስት፣ ከመከላከያ፣ ከፖለቲካ፣ ከህግ አውጪ ሙሉ በሙሉ ትግራይን አባሮ ወደ ጦርነት ያስገባው አብይ ራሱ ነው። አሁን ደግሞ በድሮንም ጀምሯል። ስለዚህ የፕሪቶሪያ ስምምነት ጥሰት በጽምዶ ሳይሆን ጽምዶ የፕሪቶሪያ ስምምነት በፌዴራል መንግስቱ በመጣሱ ጽምዶ የሚባል ነገር እንዲወለድ አደረገ። አርጊመንቱ እንደዛ ነው፣ አመጣጡ እንደዛ ነው። ቲፒኤልኤፍ አሁን ተሰረዘ ከኢትዮጵያ ህግ። ስለዚህ አሁን ምንድን ነው የሚሆነው? ቲፒኤልኤፍ ዝም ብሎ በቃ ተሰርዣለሁ ምናምን ብሎ ሊሞት። ይህ ፖለቲካል ሪያሊቲውን ነው የምናወራ፣ ቲፒኤልኤፍን ስለደገፍን አይደለም። ወይ ደግሞ ቲፒኤልኤፍን እንትን አላደንቅም። ሪያሊቲው ግን ቲፒኤልኤፍ ዝም ብሎ አይሞትም። ቀዳዳ ፈልጎ ራሱን ያድናል እና ሰርቫይቫል ስለሆነበት፣ ሰርቫይቫል ከሆነ ደግሞ አትሪሽን ዎር የሚባለው አይሰራም። ሰርቫይቫል ከሆነ አንድ ኃይል ሰርቫይቫል ጉዳይ ውስጥ ከገባ የፈለገውን ጊዜ ወስደ ብትመታቸው አይሞቱም፣ ይነሳሉ፣ ያሸንፋሉ። ዋናውን ነገር ከነሱ የሚጠበቀው አለመሸነፍ ነው። እነሱ ካልተሸነፉ ያሸንፋሉ። ለምሳሌ አሁን የኦሮሞ ነፃነት ሰራዊት ስላልተሸነፈ ማሸነፉ አይቀርም። ሰርቫይቫል ስለሆነ ነው። እዛ አካባቢ የፈለገ ሰው ኃይል ቢያሰለጥንና ቢያሰማራ አብይ ሰርቫይቫል ውስጥ ስለሚኖሩ ዎር ኦፍ አትሪሽን አይሰራም፣ ፋኖ ላይም አይሰራም። ስለዚህ አሁን የፕሪቶሪያ ስምምነትን ህዋቶች በመጣስ ጽምዶን አልፈጠሩም። አብይ አህመድ ፕሪቶሪያ ስምምነትን ዜሮ ስላደረገ ነው ጽምዶ የመጣው። አሁን ደግሞ ከወረቀቱ ካነበባችሁ አለቀሱ እኮ። ይሄ አንድ መንግስት መሪ አለቅስም እንደዚህ ወረቀት ጽፈው። ሬድዋን ሁሴን እና ጌታቸው ረዳ በቃ ስቅስቅ ብሎ ነው ለዓለም ድረሱልኝ ምናምን ነገር ነው የሚመስለው። እዛ ጋር ስልጠና ጀምሯል። የትግራይ ሰራዊት ኤርትራ ውስጥ እየሰለጠነ ነው፣ በቃ ከአንድ ወር በኋላ ይጀምራሉ ምናምን ብሎ ነው ከአንደበታቸው የተናገሩ የጻፉ። ይሄ ደግሞ አንድ መንግስት መሪ እንደዚህ አይልም። የለም ብለህ እንኳን ትክዳለህ እንጂ በአደባባይ ወጥቶ እንደዚህ እያደረጉ ነው፣ እንደዚህ እያደረጉ ነው፣ በዚህ በኩል ስልጠና የወሰዱ። ይህ ማለት እኮ የትግራይ ህዝብ አሁን አሃ ለካ ይህም አለ፣ ይህንን የማያውቅ ሰው ይማራል ማለት ነው። አሁን እያስተማሩ ነው። የትግራይ ኃይል ብቻውን አይደለም የሚለውን ይማራሉ። አሁን ያረጋገጠው ያው እንግዲህ የፌዴራል መንግስት በጣም ስልጠና አለ፣ በቃ ተዘጋጅቷል ምናምን። ስለዚህ የሰው ጭንቅላትም ለዚህ ይዘጋጃል። የአብይ አቅም ወደታች እየሄደ መሆኑን ሰው ይረዳል። ስለዚህ አሁን ባላንስ ኦፍ ፓወሩ ተቀይሯል። እነሱ ባንመኑት እንትን በወረቀታቸው ላይ አንዳንድ ፋኖን ይሰድባሉ፣ ኤክስትሪሚስት ምናምን ምናምን ብሎ ያው የአብይ አሽከሮችና ትሮጃን ሆርስ ስለሆኑ ፈረሶች ስለሆኑ ከነሱ ያው እንደዛው ይጠበቃል። ስለዚህ ፕሪቶሪያ ስምምነት የሚባለው አብይ ራሱ የገደለው ምንም ህዋቶች ምንም ማድረግ አይችሉም። የትግራይ ህዝብ ምንም ማድረግ አይችልም። ፕሪቶሪያ ስምምነትን የገደለው አብይ ራሱ ነው። ያለው አማራጭ አሁን ትግራይ ህዝብ ሰርቫይቫል ጉዳይ ነው። ወይ ሰርቫይቭ ያደርጋል ወይ ግባሪያ ይሆናል። ይሄ ነው። እዚህ ውስጥ ነው እንግዲህ ሁለት አማራጭ ነው ያለው የትግራይ ህዝብ። የሚያሳዝን
አሁን እነ ጌታቸው ረዳ እነሱ የማስገበር ስራ ነው የሚሰሩት። አዲስ አበባ ቁጭ ብለው እንግዲህ ከትግራይ ህዝብ ነው የወጣ ነው ብሎ የሚናገሩ ሰዎች የትግራይ ህዝብ ላይ እንደዚህ ይሰራሉ እዛ ቁጭ ብሎ። ኦኬ አሁን የኦባሳንጆ መቀሌ ጉዞ ትንሽ እናውራ። ኦባሳንጆ መቀሌ አሁን ዛሬ መቀሌ ነበር አየን። ለምንድን ነው የሄደው የምለውን ጥያቄ በኋላ ጠይቃለሁ፣ መልስም ሰጣለሁ። አሁን ፕሮሰሱ መጀመሪያ ኦባሳንጆ ነበር ወይ እንዲሄድ የተፈለገው ምለውም መልስ ልስጥ። አሁን አብይ ምን እያደረገ ነው? የግድ አፍሪካ ዩኒየን ጣልቃ እንዲገባ ጠይቋል ቶሎ። ይሄ ጽምዶ መፍረስ ስላለበት። ጽምዶ እንዴት ነው የሚፈርሰው? ስትራቴጂካሊ ይሄ በሽምግልና ነው። በሌላ ፕሪቶሪያ መሰል ነገር ውሸት የሆነ ነገር ፕሪቶሪያ ጽምዶም የሚፈርሰው በውሸት ሽምግልና መሆኑን አብይ ጠንቅቆ ያውቃል። ስለዚህ ምንድን ነው የሆነው? የአፍሪካ ዩኒየን ሊቀመንበሩ አፍሪካ ዩኒየን ኮሚሽን ቼርማኑን መሐመድ አሊ ዩሱፍ የሚባለውን ጅቡቲ ዜጋ የሆነውን ጠየቀው አብይ። መሐመድን ሲጠይቀው የጅቡቲ ሰው ነው ይሄ ሰው። መሐመድ ምን አለ? ኦባሳንጆ አይጠቅምም አለ። ሲጀመር ኦባሳንጆ ኦልሬዲ ሸምግሎ አሁን በእንትን ነው ይሸከሙታል። ከመኪና ሲወርድ መኪና ላይ ሲያወጡ ከፕሌን ሲወርድ እንደዚህ ይሸከማሉ። በጣም ስለደከመው እና እንትንም ዲሜንሽያ የሚባል ጭንቅላት መርሳት ምናምን ነገር አለው። በጣም አይጠቅሙም እና ሸምግሏል። ጡረታ መውጣት አለበት። ይሄ ሰው አይሆንም ብሎ ነበር መሐመድ። እኔ እዛው ያሉ ሰዎች ነው የነገሩኝ። እና ምንድን ነው የተባለው? ሌላ ሰው ጠንከር ያለ ሰው ብንመድብ ይሻላል አለው መሐመድ አሊ ዩሱፍ፣ የአፍሪካ ዩኒየን ኮሚሽን ሰውየው። ከዛ እስቲ ጠቁሙ ሲባል ጃካያ ኪክዌቴ የቀድሞ የታንዛኒያ ፕሬዚዳንት እንዲሆን ሬኮመንድ አደረገው። የጅቡቲ ሰውየው የአፍሪካ ዩኒየን ሰውየው ኪክዌቴ ጥሩ ነው፣ ጠንካራ ነው። በአሁኑ እሱን ብናደርግና በተወሰነ ደረጃ ፑሽ ቢያደርግ ጥሩ ነው የሚል መጣ። አሁን እዚህ ላይ ኪክዌቴ ያው ኦባሳንጆ አይጠቅምም። የጅቡቲ ሰውዬ በተወሰነ ደረጃ ችግሩ እንዲፈታ ያምናል። የትግራይና የፌዴራል መንግስት ችግር እነሱ መካከል ያለው ችግር እንዲፈታ ይፈልጋል። የአሁኑ አዲሱ የአፍሪካ ዩኒየን ግን ሙሉ በሙሉ አይደለም። እሱም ከፈለጋችሁ ዝርዝር እንትን ውስጥ መግባት ካስፈለገ እንሄድበታለን። ግን ኦባሳንጆ ሙሉ በሙሉ ጡረታ ቢወጣ ተብሎ ነው እንትን የተጠየቀው። ኪክዌቴ አሁን የአፍሪካ ዩኒየን የአፍሪካ ቀንድ እና ምስራቅ አፍሪካ ከፍተኛ ዲፕሎማት ነው። እሱም አፍሪካ ዩኒየን ውስጥ ይሰራል። የቀድሞ የታንዛኒያ ፕሬዚዳንት ነው። እና ምንድን ነው አሁን የተባለው? ኦባሳንጆ ቢሄድ ይሻላል የሚል ክርክር ከአፍሪካ ዩኒየን ይሄ ኤክስፐርቶች የሚባሉ ራሳቸውን የሾሙ አሉ። አፍሪካ ዩኒየን ውስጥ በጣም ብዙ ናቸው እነኚህ ኤክስፐርቶች፣ ሰልፍ አፖይንትድ የሆኑ ፈላጭ ቆራጭ የሚመስሉ ፒስ ኤንድ ሴኪሪቲ ላይ ምናምን ይሰራሉ። እነሱ ምንድን ነው ያሉት?
አዎ ኦባሳንጆ ደክሞታል። ግን ደግሞ ኦባሳንጆ ካልሄደ ገንዘብ አናገኝም፣ ዶላር አናገኝም። አሜሪካም ዶላር አትሰጥም፣ ከአውሮፓም ብዙ አናገኝም። ብዙ ኤንጂኦዎች ገንዘብ አይሰጡንም እና መኒ ያስፈልጋል። ኦባሳንጆ ከሄደ ግን ብዙ እንትን ክሊክ ይደረጋል። እሱ የቀድሞ ምናምን ታዋቂ ስለሆነ ኦባሳንጆ ከዚህም በፊት ወታደር ነበር፣ ናይጄሪያ ፕሬዚዳንት ነበር። በቃ እና ታዋቂ ስለሆነ ገንዘብ ያመጣል። ያንን ገንዘብ ይበላሉ። አሁን የፕሪቶሪያ ላይም ብዙ ገንዘብ የበሉ ናቸው እነኚህ ግሩፕ። ዋናው እነሱ ዶላር ላይ ነው። እንዳውም ችግሩ እንዲፈታ አይፈልጉም። ጦርነት እንዲቆም አይፈልጉም እነኚህ። ለምን? ጦርነቱን ለማስቆም ገንዘብ ሲመጣ ስለሚበሉ ጦርነቱ እንዲነሳ ይፈልጋሉ እነኚህ ቡድን። ከምር ነገሮቹ እንዲፈቱ አይፈልጉም። ኦባሳንጆ ደግሞ ሙሰኛ ብቻም ሳይሆን በቃ ከዚህ በኋላ የተላከውን ብቻ ነው የሚያደርገው። ከአዲስ አበባ የተነገረውን ያደርጋል። እንደምታስታውሱት ኦባሳንጆ የዛሬ 5 ዓመት የአብይን ምርጫ የአፍሪካ ዩኒየን የምርጫ ታዛቢ ኃላፊ ሆኖ ነበር ለአብይ እውቅና የሰጠ ኦባሳንጆ። የዛሬ 5 ዓመት የአብይ ፌክ ምርጫ ታዛቢ ዋናው የአፍሪካ ህብረት የምርጫ ታዛቢ ኮሚቴ ቡድን እሱ ነው የመራ። ለአብይ ማተብ ሰጥቶ መጥቶለት ጻዳ ያለ ምርጫ ነው ያካሄደው አብይ ብለው መግለጫ ሰጥቶ ነበር ኦባሳንጆ። ከዛ በኋላ አብይ በጣም ከአብይ ጋር ተቀራረቡ፣ አብሮ መስራት ጀመሩ። ከዛ ከ2 ዓመት ይሄ እንግዲህ 2021 ነው። ከዛ ከ1 ዓመት በኋላ ደግሞ ኦባሳንጆ ራሱ የፕሪቶሪያ ስምምነት እንዲመራ አብይ ፈቀደ። ያስቡት እንትኑ አንድ ላይ እንደሚሰሩና ምንም ኦባሳንጆ ከአብይ ትዕዛዝ ይወስዳል፣ አብሮ ይሰራሉ። ሰው በዛ መሰረት ስራውን ሰራ። ፕሪቶሪያ የሚባል ድራማ መጣ። በፕሪቶሪያም ምንም አይነት መፍትሄ የለም። ሲስፋየር ነው ፕሪቶሪያ። ምን ማለት ትችላላችሁ? ሹቲንጉ እንዲቆም ሲስፋየር። ሴሴሽን ኦፍ ሆስቲሊቲ የሚባለው አይደለም። የተኩስ ማቆም ስምምነት ብባል ነው የሚሻለው። በዓለም አቀፍ ቋንቋ ፕሪቶሪያ ስምምነት አሁን ፕራክቲካሊ ካያችሁ የተኩስ አቁም ስምምነት ነው። እንዳውም አብይ ደግሞ ተኩሱን አላቆመም፣ በሌላ ነገር ተኩሱን ቀጠለ። የተለያዩ የብሎኬድ፣ የኢኮኖሚክ ሳንክሽን፣ የኢኮኖሚክ ዎርፌር የሚባለው ሳይኮሎጂካል ኦፕሬሽን የሚባለውን ህዝብ ላይ ሰብቨርሽን የሚባለውን የጦርነት በጣም ወሳኝ የሆኑ ታክቲኮችን መጠቀም ቀጠለበት። ሰብቨርት እያደረገ ትግራይ ህዝብን ማኒፑሌት እያደረገ የነሱ ሳይኮሎጂ ላይ ኦፕሬሽን ያካሂዳል። የትግራይ ስነ ልቦና ላይ ኦፕሬሽን ያካሂዳሉ እና ያንን ላይ በጣም እየሰሩ በተወሰነ ደረጃም እንዲከፋፈሉ አድርጓል። ዊዝን ትግራይ ውስጥ ዲቪዥን እንዲፈጠር አሁን ትግራይ ፒስ ፎርስ የሚባለው ተከዜ ዘብ ምናምን የሚባለው የፕሮክሲ ጦርነት እንዲቀጥል እዛው እርስ በርስ እንዲያዳክሙ፣ ከዛ አብይ ደግሞ የራሱን አገር እንግዲህ የራሱ ስንል የኢትዮጵያን ሀብት ይጠቀማል፣ የኢትዮጵያ ዲፕሎማሲን ይጠቀማል፣ ኢትዮጵያ ህጎችን፣ ሀብትን፣ ህዝብን ይጠቀማል፣ የኢትዮጵያ ስለላ ድርጅትን ይጠቀማል። አብይ ራሱን እንደገና አደራጀ። ኦባሳንጆ ወደ ትግራይ አሁን የተላከው አንደኛ የአብይ ፈረስ ነው። አም ሶሪ ቱ ሴይ ሶ አም ሶሪ።
የአብይ ምርጫ የውሸት ምርጫ ያጨበጨበለት ነበር። እኔ አፍሪካ ህብረት የሚባለው ማን ነው ክለብ ኦፍ ዲክቴተርስ ብሎ የጻፈው? እና የአምባገነኖችን ምርጫ ጸዳ ያለ ምርጫ ነው ብሎ እንትን ያለው ነው። ከዛ በኋላም አሁን አብይ ድረሱልኝ ስል መጣና ደረሰለት። አሁን መቀሌ ነው ያለ። አሁን ዋናው ለምንድን ነው በዚህ ሰዓት አብይ ኦባሳንጆን የላከው? ያው ሌላ ሰው እንዳይሄድ ተደርጓል። ኦባሳንጆ ደግሞ ምንም የአብይ ተላላኪም ብቻም ሳይሆን በሱ ምክንያት ደግሞ ገንዘቦች ስለሚመጡ ኤክስፐርቶች እዚህ ላይ የሚሰሩ ገንዘብ ይበላሉ። ያንን ገንዘብ ደግሞ በጣም ስለሚጠብቁ ከኦባሳንጆ ውጭ ሌላ ሰው ከተላከ፣ ለምሳሌ ጃካያ ኪኩዌቴ ከተላከ ገንዘብ አናገኝም፣ በኪኩዌቴ ስም የሚመጣ ገንዘብ ይቀንስብናል፣ ስለዚህ የምንበላው ነገር የለም ብሎ ነው ሰውየውን የላኩት። ሰው ግን ይሄኛው የኢኮኖሚ የፋይናንሻል ኢምፕሊኬሽኑ ነው አሁን እየተናገርኩ ያለው። ግቡስ ምንድን ነው? ዋናው ግቡ የአብይ ፖለቲካ ግብ አለ። ፖለቲካ ግቡ ምንድን ነው? ጽምዶን የማፍረስ እንቅስቃሴ ነው። አንደኛ ጽምዶ እንዴት ነው የሚፈርሰው ለምለው ኤርትራና የትግራይ ኃይል ነጥለ ነው መያዝ ያለብህ። ሁለቱም ከፋፍለ ነው መምታት ያለብህ። አሁን በዚህ ዲፕሎማሲ ኦባሳንጆ መቀሌ ሲሄድ የኤርትራ አካባቢ ያለው አመራር ይሄ ነገር ወደማይሆን እንዳይሄድ ነው ኢምፕሊኬሽኑ፣ ፖለቲካ መሴጁ። ስለዚህ ትግራይ ኃይልና የኤርትራ ኃይል እንትን እንዳይሉ እንዳይስማሙ ለማድረግ ኦባሳንጆ መቀሌ በመገኘቱ ብቻ የሚገኘው ትርፍ አለ ብሎ ያምናል አብይ። አስቡ። እኔ በደረሰኝ መረጃ እና ደብረ ጽዮን ስለ ፕሪቶሪያ እንዳታወራ ብሎታል ኦባሳንጆ። ስለ ፕሪቶሪያ አታወራ፣ አይ በቃ እሱን ባናውራም የወደፊቱስ ምንድን ነው የምናደርገው? ጦርነት መከፈት የለበትም ግን ምን እናድርግ ብሎ ጠይቋል ኦባሳንጆ። ስለ ፕሪቶሪያ ዴድ ምንም ውሸት ነው፣ ውሸት ነገር ደጋግመን ባናውራ ይሻላል ብለዋል እነ ደብረጽዮን። ያው በአደባባይ ላያወሩ ይችላሉ፣ ግን ፕራክቲካሊ እዛው ስለምናበቡ ከአብይ ጋርም በደንብ ስለሚተዋወቁ፣ በነገራችን ላይ አብይን ወደ ላይ ካወጡት ውስጥ ደብረጽዮን አንዱ ነው። ደብረጽዮን ነው አብይ እንደው በፖለቲካም በአመራርም ለምሳሌ ወደ ቴክኖሎጂ ሚኒስቴር እንዲመደብ ደብረጽዮን ራሱ ነው አብይን ረከመንድ ያደረገ። ደብረጽዮንና ሙክታር ከድር አንድ ላይ ተስማምቶ ነው አብይ ወደ ሚኒስቴር ወደ ቴክኖሎጂ ሚኒስቴር ቢመጣ ጥሩ ነው ብለው። ከዛ በኋላም በነገራችን ላይ አብይ ምርጫ ሲመረጥም ክፉ አልነበረም ደብረጽዮን ለአብይ። ብዙ እንደዛ በነጌታቸው ረዳ ነጌታቸው አሰፋ ናቸው እንዳውም ብሩታል የነበሩ። ይህ ሰውዬ በጣም ምናምን እያሉ የነበሩ ሰዎች ቡድን ውስጥ አልነበረም ደብረጽዮን እና ይተዋወቃሉ ለማለት ነው። አሁን ዋናው ነገር የኦባሳንጆ መቀሌ መሄድ ጽምዶን ለመምታት ነው። በፖለቲካ ደረጃ ሳይኮሎጂካሊ ጽምዶ ለምሳሌ የኤርትራ ኃይል አይደሰትም በዚህ ምክንያት። ለምን የትግራይ ኃይል አሁንም ድርድር ውስጥ ከገባ
ስለዚህ ኤርትራ ውጭ ቀርተዋል ማለት ነው። አንድ ይሄ ነው። ሁለተኛው የትግራይ ኃይል ይሄ የፌክ ድርድር ውስጥ ከገባ ከፋኖ ጋር የመስራት እና ከኦኤልኤ ጋርም የመስራት ተስፋው ወደታች ይሄዳል። ስለዚህ አንድ ላይ ይመጣሉ እነኚህ የኢትዮጵያ ኃይሎች የሚባለው አሁን አብይን ያስፈራው ይሄም እንዲጨናገፍ ይሄም እንዲዳከም ለማድረግ ነው። ኦባሳንጆን ቶሎ ወደ መቀሌ የላከው አብይ። ዋናው ነገሩ ከአብይ ጋር ፖለቲካ መፍትሄ የለም። አብይ ጊዜ ለመግዛት ነው ይህንን ሁሉ የሚያደርገው። አብይ ጊዜ የሚገዛው ዎር ኦፍ አትሪሽን የሚባለውን ደጋግመን እናነሳለን። አብይ ጊዜ ካገኘው እኔ ነኝ አውትላስት የሚያደርገው። ሌላው እየተዳከመ ይሄድና እኔ እየጠነከርኩ እሄዳለሁ፣ እዛው እንዲዳከሙ አደርጋለሁ። ለምሳሌ አማራ ክልል ፋኖ ከራሱ ሚሊሻ ጋር ከራሱ ህዝብ ጋር እዛው እንዲዳከም አደርጋለሁ። የኔን እንዳውም መከላከያ ሰራዊትን አያገኙም። ለምሳሌ ሪፐብሊካን ጋርድን አያገኙም፣ ስፔሻል ኮማንዶን አያገኙም። ስለዚህ እዛው በራሳቸው እንትን ይጫረሳሉ። እኔ ግን ራሴን እየገነባው በኢኮኖሚም በሰው ኃይልም በቴክኖሎጂም በዲፕሎማሲም የሀገርን ጉዳይ ስለያዝኩኝ እኔ የኔ እድሜ ይረዝማል የነሱ እድሜ ያጥራል ብሎ ካልኩሌት ያደርጋል። አትሪሽን ዎር የሚባለው ማለት ነው። እነሱ እዛው እርስ በርስ ስለሚዳከሙ ሞራልም የላቸውም፣ ሀብታቸውም ያለቀ ይሄዳል፣ የሰው ኃይልም እያጡ ይሄዳሉ። ስለዚህ በራሳቸው ሚሊሻ እና ፖሊስ እዛው እርስ በርስ እንዲያደርጉ ያደርጋለሁ ብሎ ነው እንግዲህ በአማራ ክልልም በኦሮሚያ ክልልም ዎር ኦፍ አትሪሽንን የመረጠው አብይ። ስለዚህ አብይ አልነካም፣ የፈለገ ለምን 10 ዓመት አይዋጉም? እዛው እርስ በርስ ስለሆነ የህዝብ ቅነሳ ነው የሚሆነው። ያ ደግሞ የኔ እቅድ ነው። ኦኤልኤ ሚሊሻን ከጨረሰ ፖሊስ ደግሞ የተወሰነ ኦኤልኤን ከጨረሱ እነዚህ እያለ ህዝብ ቅነሳ ያደርግልናል። ፋኖም እዛው የአማራ ክልል ፖሊስና አድማ ብታና ምናምን ሚሊሻን ከጨረሱ ሚሊሻም የተወሰነ ፋኖን እየጨረሰ ቢሄድ ያው እዛው ህዝቡ ብዛት ስለሚቀንስልኝ ያ ደግሞ የኔ እቅድ ነው። እርስ በርስ ስለሚያዳክሙ ይጠቅመኛል ብሎ ነው እንግዲህ አብይ ይሄንን እንትን የሚያደርገው። አሁን ጊዜ መግዣ ነው አንዱ ወሳኙ ነገር። አሁን ታይም ኢዝ ኦፍ ዘ ኢሰንስ። ጊዜን በደንብ ይፈልጋል። አሁን በዚህ ክረምት የፈለገ ነገር አድርጎ እቺን ክረምት ማለፍ ይፈልጋል። እቺን ክረምት ኦባሳንጆ 10 ኦባሳንጆ ካገኘው እየላከ በየቀኑ እየላከ 30 ቀን እዛ እንዲቆይ አድርጎ እቺን ክረምት ማለፍ ይፈልጋል። የአብይ ድሮኖችም አይሰሩም በዚህ ክረምት። ስለዚህ ኦባሳንጆ ትግራይ መሄዱ የአብይ እድሜ መራዘሚያ ነች። የአብይ ስርዓት እድሜ መራዘሚያ ነች። ሌላው ኃይል ደግሞ እንዲበታተኑ የማድረግ ስልት ነች። ስለዚህ ይሄኛው የዲፕሎማቲክ ቱል ነው አብይ የሚጠቀመው። በሚሊተሪ ደግሞ ያው ኤር ፓወርን መጠቀም ይቀጥላል። አብይ ይቀጥላል። ትግራይን የመምታት ይቀጥላል። ከዳርፉር ሁሉ እያስነሳ ድሮኖችን ትግራይን ይመታል፣ አማራን ይመታል፣ ኦሮሚያን ይመታል። ይሄ ይቀጥላል። ዋናው ነገር አብይ እነኚህ የታጠቁ ኃይሎች
መናበብ ስራ እንዳይሰሩ ነው ዋናው ነገር። ወደ ትግራይ የተላከው ኦባሳንጆ ይህንን ተልእኮ ይዞ ነው የሄደው። ለአብይ ጊዜ ስጡ ነው ዋናው። እዛ ሂዶ ደብረጽዮን ትሰማኛለህ፣ ለአብይ ጊዜ ስጥ፣ አብይ እንዲዘጋጅ። ይሄ ነው። ጽምዷችሁ ደግሞ በዚህ እንዲሸራረፍ እናደርጋለን ነው። ስለዚህ ወደ መቀሌ የተላከው በአፍሪካ ህብረት ስም ኦባሳንጆ ሙሉ በሙሉ ትሮጃን ሆርስ ነው ብላችሁ ውሰዱ። ይሄ ከዚህ የሚወጣ አይደለም፣ ፈረስ ነው፣ የአብይ ፈረሶች ናቸው ብላችሁ ውሰዱ። ሌላው ከዚህ ጋር ተያይዞ የአብይ የማዳከም ስራ ከጦር ስልት ውጪ ይሄ በንግግር ድራማ የማዳከም ፖሊሲ ያለው አንዱ ሽምግልና ነው። እንግዲህ አሁን ጽምዶን በሽምግልና ዜሮ እናደርጋለን። ከዛ ቀጥሎ ደግሞ በመሳሪያ መምታት የሚባለው አለ። ሌላው ከፋኖ ጋር ፋኖና የኦሮሞ ነፃነት ሰራዊት ጋር ሽምግልና ላኩልን እያለ ነበር አብይ። ይህንን የጀመሩት ከምርጫ በፊት ነበር። ፋኖ እንደምናስታውስ 5 ቀን ምናምን 1 ሳምንት ሲቀር ምርጫው ኢትዮጵያ ውስጥ እንደሌለ፣ አማራ ክልል ውስጥ ምርጫ እንደሌለ፣ ምንም እንቅስቃሴ እንደሌለ አሳውቀው ወደ ኦፕሬሽን ገብቻለሁ ብሎ አሳውቀው ወደ ኦፕሬሽን ገባ። በተመሳሳይ መልክ የኦሮሞ ነፃነት ሰራዊትም ኦሮሚያ ውስጥ ምንም እንቅስቃሴ የለም ብሎ ወደ ኦፕሬሽን ገባ። ከዛ ወዲያውኑ አብይ ምንድን ነው ያደረገው? ኧረ ሽምግልና ላኩልን፣ ዲፕሎማቶች አካባቢ ሂዱ ብለው ሰዎችን እዚህ ይዛ በሉ ፋኖን ኦኤልን ያዙ፣ እችን ምርጫ እንለፍ፣ ያለምንም ኮሽታ ምርጫውን ማከናወን አለብን ብሎ አብይ ወተወተ። ብዙ ዲፕሎማቶችን አነጋገሩ። ብዙ ዲፕሎማቶች አንዳንድ ዲፕሎማቶች አሁን አንድ የአውሮፓ ውስጥ የአውሮፓ ሀገር ዲፕሎማት አውርተን ነበር። ምንድን ነው የምትሰማ ምናምን፣ ኧረ ከምርጫ በፊት ከኦኤልኤ ጋር የሆነ ድርድሩን ጀምሩ ብሎ አሁኑኑ የሆነ ዳረ ሰላም ቁጥር 2 ብላችሁ ቶሎ በሉ ተብሎ ነበረ። እናንተ ናችሁ እኮ መጀመሪያውኑ ያፈረሳችሁት። እንቀጥልበት ስንላችሁ ደግሞ ተው በቃ ከዚህ በኋላ ሸኔ ምናምን ዋጋ የላትም ምናምን እንጨርሳለን። ማዕከላዊ ሀገር ላይ ሸዋ ላይ የነበሩትን ኃይሎች ገብተዋል። የቀረችው ምዕራብ እዛ አካባቢ ምዕራብ ላይ ያለችው ጃልመሮ ነው። ከዛ ውጭ ሌላው ዋጋ የለው ምናምን ብሎ ያኔ እምቢ አለ። አብይ ራሱ እምቢ አለ። አሁን ምርጫው ሲደርስ ኦኤልኤ አንቆ ሲይዛቸው በቃ ታንዛኒያ ምናምን በሉልንና እቺ ምርጫ ብቻ ግን እንትን እንዳደርጉ እንዳበላሹብኝ ብሎ ስንት ዲፕሎማቶችን ጠየቀ። ስንት ዲፕሎማቶችን ምንድነው የሆነው ብሎ ፈረንጅ ሁሉ አዲስ ነገር አለ እንዴ? ከ2 ዓመት 1 ዓመት በፊት የሉም ጨርሰናል፣ በቃ ዋጋ የላቸውም የተባለው አሁን ደግሞ እንደዎችም እስከ ምርጫ ድረስ በቃ እንቅስቃሴ እንዳያደርጉ በቃችን ያዙልንና ከዛ በኋላ ድርድር እናደርጋለን ብሎ ሲጠይቅ፣ ፋኖንም እንደዚህ የእንግሊዞች ሰዎች ሳይቀር ተጠየቁ። አረ በሉ አንድ በሉ የነገር ምርጫውን እንዳያበላሹብኝ ብሎ እና ፈረንጆች በጣም ታዝበዋል እነኚህ አብይን። ምን አይነት ሰው ነው ምናምን ብሎ ምርጫ ሲደርስ እንደዚህ የሚወተውት ከሆነ ከዛ በፊት ለምንድን ነው ድርድር ስንላቸው እምቢ ያሉ ሰዎች ዛሬ ያዙኝ ልቀቁኝ የሚሉት ድርድር ፈልጋለሁ የሚሉት ብለው ያ ነገር አልተሳካም። ግን ፋኖ
የኦሮሞ ነፃነት ሰራዊትም ያደረገው ድንቅ ነገር ነው ያሉት ዲፕሎማቶች። የሚገርም ነው ያሉት። እንደዚህ ጉልበትም አላቸው ብለን አስበን አናውቅም። ያው በአብዛኛው የአብይ ፕሮፓጋንዳ ነው ሜሞ ሆኖ የሚመጣልን። ሌላ ሜሞ የለንም። ከኦኤልኤ ሜሞ አይደርስንም። ከፋኖ ሜሞ አይደርስንም። የተወሰነ ደረጃ ህዋቶች በየጊዜው ኮሚኒኬት ያደርጋሉ። ከዚያ ውጭ ኦሮሚያ ውስጥ እና አማራ ውስጥ እንቅስቃሴ የሚደረገውን በተጨባጭ እንትን የለንም። ግን አሁን በእንቅስቃሴያቸው በጣም የሚገርም ጉልበት እንዳላቸው ኃይል እንዳላቸው የአብይ መንግስት እውነትም የፍንፍኔ የአዲስ አበባ መንግስት ነው እንደዛ ይመስላል ነው ያሉት። ይህንን እንግዲህ ከዲፕሎማቶች ነው የምንሰማው። ሰው አብይ አሁን ፋኖና ኦኤልኤ ጋር ድርድር ይፈልጋለሁ እያለ ነው። ምን አይነት ድርድር? ውሸት፣ የውሸት ድርድር። አሁንም ጊዜ መግዣ ድርድር። አብይ ጊዜ አግኝቶ ራሱን አደራጅቶ የኢትዮጵያን ገንዘብ ሀብት እንደገና ለጦርነት እንትን ለማድረግ ለዛ ደግሞ በክልሎች ራሳችሁን ችላችሁ ውጊያውን ቀጥሉ ነው የተባለው። አሁን አማራ ክልል ላይ ምን እየተደረገ ነው? ቲዲኤፍ ጦርነት ከጀመረ እኛ መከላከያውን አማራ ክልል ውስጥ አናስቀራም። መከላከያውን ሙሉ ሰብሰብ አድርገን ትግራይ ነው የምንሄደው። ስለዚህ የአማራ ክልል የራሱን ሚሊሻ አደራጅቶ የራሱን ፖሊስ አደራጅቶ ጠመንጃ መውሰድ ይችላል። ፋኖን እዛው እርስ በርስ እንድትዋጉ ነው የሚፈልገው ተብሏል። ይሄ ደግሞ አቅጣጫ ነው፣ የመንግስት የአብይ አቅጣጫ ነው። ጀነራሎች በተደጋጋሚ ይህንን ያወራሉ። አለምሸት የሆነ ጊዜ ተናግረዋል። መከላከያ በየወረዳ እየሄደ እንደዚህ አያደርግም፣ ይሄ ሚሊሻው ራሱ መስራት አለበት፣ ፖሊስ የአካባቢ ፖሊስ መስራት አለበት ብሎ ሲያወሩ ነበር። ይሄ ለምንድን ነው እንደዚህ የሚሉት የምለውን እዛው እርስ በርስ እንዲያዳክሙ ነው አብይ የሚፈልገው። አብይ ጋር አይደርስም፣ አብይ አይነካም። እዛ አማራ ክልል 1 ሚሊዮን የአማራ ፖሊስ ቢያልቅ 1 ሚሊዮን የአማራ ሚሊሻ ቢያልቅ አብይ ደስተኛ ነው እንጂ ምንም አብይን አይነካም። አብይ ተጠቃሚ ነው እንጂ ምንም አብይን አይጎዳም። አብይ የሚጎዳው 10 ሪፐብሊካን ጋርድ ከተገደሉበት አብይ ይጎዳል። 50 ኮማንዶች ሲማረኩ አብይ ይነቅላል። ለምን? አብይን የሚጠብቁ እሱ አካባቢ ያሉ ሪፐብሊካን ጋርድና ስፔሻል ኮማንዶ ነው። ከዛ ውጪ አብይን አይደለም የሚጠብቁት። ሚሊሻ አብይን አይጠብቅም። እዛው ኤክሰርሳይዝ አድርጉና እዛው እርስ በርስ ተጨራረሱ ነው ጉዳዩ። እና አብይ በዚህ ሰዓት እያደረገ ያለው ሁሉንም ነገር በመጠቀም ፋኖንም ማዳከም፣ ኦሮሞ ነፃነት ሰራዊትን ማዳከም በሽምግልና ምናምን እየተባለ አሁን የሀገር ውስጥ ሽማግሌ ተብሎ ምናምን በሃይማኖት አባቶች፣ ቄሶች፣ አባገዳዎች ምናምን ሴቶች ሳይቀሩ በየወረዳ እየሄዱ ልጆቻችሁን አስገቡ እየተባለ ነው። ልጆቻችሁን አስገቡ። በአማራ ክልልም ተመሳሳይ ነገር ነው። ጫና ልጆቻችሁን አስገቡ፣ ልጆቻችሁን አስገቡ ነው ከጫካ እና ኦሮሚያ ውስጥ አሁን ይሄ ልጆቻችሁን አስገቡ ዛሬ 8 ዓመት ሆኗል። እናቶችን አስሮ አሰቃይቶ ልጅሽን አስገቢ እየተባለ
አንድ እናት እያለቀሰች ልጄ ግባ በቃ ሊገሉኝ ነው ብላ በስልክ እንደዚህ እዚህ ቶርቸር እያደረጓት እየቀጠቀጧት እናትን ስልክ ደግሞ ከፍቶ ስልክ ደውይ ለሸኔ ለልጅሽ ሸኔ ምናምን ብሎ አንድነት እንደዚህ እያለቀሰች ለልጇ ትደውላለች። እስር ቤት ውስጥ እንደዚህ የማቀቀች እንደዚህ ያደርጋሉ ኦሮሚያ ውስጥ። እና አሁን ይህንን እንትን ብሎ አሁንም ልጆቹን አስገቡ ነው በቃ አስገቡ። እስከ ዳሬ ሰላም ሁሉ ሂዶ ያልቻለውን ልጆቹን አስገቡ። የገቡትም ደግሞ አሰራቸው እኮ። አሁን ኦሮሚያ ውስጥ የጃልሰርኝ የሚባለው የሸዋ አካባቢ ሲያዝ የነበረው የኦሮሞ ነፃነት ሰራዊት እሱን ጋር የገቡ የኦሮሞ ነፃነት ሰራዊት ከጃልሰኝና ከሁለት ሰዎች አጠቃላይ 3 ሰዎች በስተቀር እንዳለ ሁሉም ታሰረ፣ ተረሸነ። የተቀሩት ደግሞ ወደ ጫካ ተመለሱ። ምን ሆኖ የሚያስገቡት? ወዴት ነው የሚገቡት? የለም አትራክት የሚያደርግ ነገር የለም ወደ አዲስ አበባ እንዲገቡ። ስለዚህ ሽምግልና የሀገር ውስጥ ሽምግልናም ይሁን በአባቶች በቄሶች በምናምን የሚሆነው የሚኖር አይመስለኝም። ዓለም አቀፍ ቅርጽ የያዘው ራሱ ዳሬ ሰላም ላይ የኦሮሞ ነፃነት ሰራዊት ሞክሯል። ያም አልተሳካም፣ አይሆንም፣ አይሳካም። አሁንም ፋኖ ጋር የሚደረገው የማስገባት ምናምን ነገር የገቡ ሁሉ እኮ አሁን የሚደሰቱ አይመስለኝም። ከፋኖ አንድ 3 የሆነ በቃ እንደዚህ ቆንጥሮ እንደዚህ በጭቆ ሲያስገባ ነበር የተወሰኑ ሰዎችን። ግን እነዚህ የገቡ አሁን የሚደሰቱ አይመስለኝም። ስለዚህ በሽምግልና አብይ ለፈረንጆቹ አሸማግሉን ቶሎ በሉ ሽምግልና ላኩ ብሎ ካድሬዎችን በጣም አፍኖ የሚይዘው የውሸት ነው። የሚሳካ ነገር አይደለም። አብይ ምንድን ነው? ጊዜ መግዣ ነው በቃ ሁልጊዜ። ስለዚህ ተመሳሳይ ነገር ነው ትግራይ ላይ የሚላከው። ሁሉም በኦኤልኤም በፋኖ አካባቢም ያለው በተናጠል የሚደረገው ነገር የማዳከም ስልት ነው። እነኚህ የኢትዮጵያ ኃይሎች አንድ ላይ ሆኖ እንዳይዋጉ አብይ ላይ አንድ ሆኖ ጠንክሮ ህዝቡ ተስፋ እንዲያገኝ አድርጎ እንዳይንቀሳቀሱ ነው። የሆነች ምክር ቤት ትመሰረታለች አልተባለም? እሷን ለማፍረስ ነው። የፋኖ የኦኤልኤ እና የቲዲኤፍ ምክር ቤት አንድ ላይ ይመሰረታል። እንደ ሚሊተሪ ኮማንድ ኮኦርዲኔሽን ነገር ይመሰረታል የተባለ በጣም አደገኛ ነው። ያ ከሆነ አብይ ወዲያውኑ ነው በቃ ስልጣን የሚለቀው። ስለዚህ ያለ አማራጭ እሷ ላይ ዱላ እየወረወሩ ድንጋይ እየወረወሩ ነው። ኦባሳንጆም ያ ከዛ አይነት ድንጋይ ውርወራ ውስጥ ነው ያለ ወደ ትግራይ የተላከው። በአጠቃላይ ሬድዋንና ጌታቸውም የጻፉት እኛ ተጎጂ ነን፣ በቃ ፌዴራል መንግስቱ ተጎጂ ነው የሚል ነው። እዛ ላይ የጻፉት ለመሸወድ ሞክሯል። አይ ዶንት ቲንክ ዓለም ትሸወዳለች ብዬ አልገምትም። ስለዚህ በአጠቃላይ ስታይሉ የተደረገው ሙሉ በሙሉ ወደ አንድነት እንዳይመጡ ለማድረግ ለየብቻው ለመምታት የታሰበ ሽምግልና ነው። ጽሁፉም እንደዛው ነው። የፋኖ ጉዳይም የኦሮሞ ነፃነት ሰራዊት ጉዳይም ተመሳሳይ ነገር ነው።